እንደምን አደራችሁ የተከበራችሁ ተመልካቾቻችን። ከአዲስ ቀን ወደ ስፖርት መረጃዎቻችን አለፍን። የኢትዮጵያ ሴቶች ብሔራዊ ቡድን እናስቀድማለን። ከ17 ዓመት በታች የኢትዮጵያ ሴቶች ብሔራዊ ቡድን ከካሜሩን አቻው ጋር የዓለም ዋንጫ የማጣሪያ ጨዋታውን ያከናውናል። የኢትዮጵያ ሴቶች ከ17 ዓመት በታች ብሔራዊ ቡድን እንግዲህ በዚህ የዓለም ዋንጫ ማጣሪያ አስቀድሞ ከዛንዚባር ጋር ነበር የተደለደለው። ነገር ግን ዛንዚባር ጨዋታውን ማከናወን አልቻለችም። በሁለተኛ ዙሩ ደግሞ ከካሜሩን ጋር ተደልድሏል። ስለዚህ ዛሬ ወደ ያውንዴ ያቀናሉ ተብሎ ነው የሚጠበቀው። በያውንዴ በሚከናወነው ጨዋታ ድል ከቀናቸው ከቀናቱ በኋላ የመልስ መርሃ ግብራቸውን አዲስ አበባ ላይ ያከናውናሉ። በትናንትናው ዕለት ረውዳ አሊና የቡድኑ አምበል ሂዳት ካሱ ማስተያየታቸውን ሰጥተዋል። ለጨዋታው ዝግጁ መሆናቸውንም ጭምር ገልጿል። ወደ ኢትዮጵያ ፕሪሚየር ሊግ ጉዳዮች ደግሞ እናልፋለን። የኢትዮጵያ ፕሪሚየር ሊግ 21ኛ ሳምንት መርሃ ግብሮች በትናንትናው ዕለት ተጠባቂዎቹን አስተናግዷል። ከነኚህ ጨዋታዎች መካከል ሐዋሳ ከተማ ድል አድርጓል። ሐዋሳ ከተማ ጨዋታውን በድል ተወጥቷል። ትናንትና በሰፊ የግብ ልዩነት ነው ክለቡ ጨዋታውን ማሸነፍ የቻለው። በዚህም ከመቀለ ሰባ እንደርታ ጋር ያከናወነውን ጨዋታ 5-2 በሆነ ውጤት አሸንፏል። በጨዋታው አሊ ሱሌማን ደግሞ 3 ግቦችን ያስቆጠረ ሃትሪክ የሰራ የሐዋሳ ከተማ ተጫዋች ነው። እንደሚታወቀው በውድድር ዓመቱ እጅግ አስቸጋሪ ጊዜን እያሳለፈ ይገኛል ሐዋሳ ከተማ። ነገር ግን ሙሉጌታ ምህረትን አዲሱ አሰልጣኝ አድርጎ ቀጥሯል። አሰልጣኙ በሊጉ ለመቆየት እርግጠኛ ነኝ የሚል ሀሳቡን ሰጥቷል። በትናንትናው ዕለትም መቀለ ሰባ እንደርታን በማሸነፍ ከወራጅ ቀጠናው በተወሰነ መልኩ በአንድ ደረጃ ከፍ ያሉበት ከ16 ወደ 15ኛ ደረጃ ከፍ ያሉበትን አጋጣሚ መፍጠር ችሏል። በጨዋታው አሊ ሱሌማን 3 ግቦችን ሲያስቆጥር አቢነዘር ዮሐንስና ቢኒያም በላይ ደግሞ ተጨማሪ ኳሶችን ለሐዋሳ ከተማ ማስገኘት የቻሉ ተጫዋቾች ናቸው። ያሬድ ብርሃኑና ቦና አሊ ደግሞ ለመቀለ ሰባ እንደርታ ኳስን ከመረብ አገናኝተዋል። በመጨረሻ ደቂቃዎች የማስተዛዘኛ ግቦችን ያስቆጠሩ ተጫዋቾች ናቸው። ሐዋሳ ከተማ መቻልን ካሸነፈ ከ4 ሳምንታት በኋላ ነው የመጀመሪያ ድሉን ማሳካት የቻለው። ውጤቱን ተከትሎም ክለቡ ነጥቡን 19 በማድረስ ወደ 15ኛ ደረጃ ከፍ ብሏል። መቀለ ሰባ እንደርታ በ22 ነጥብ 13ኛ ደረጃ ላይ ይገኛል። ሌላኛው ትናንትና የተከናወነው ጨዋታ አርባ ምንጭ ከተማ ነው። አርባ ምንጭ ከተማ ከአዳማ ከተማ አስቀድሞ 3ኛው ደቂቃ ላይ ስንታየው መንግስቱ በፍጹም ቅጣት ምት አዳማ ከተማን ቀዳሚ አድርጎ፣ ነገር ግን በዚህ ጨዋታ ላይ አርባ ምንጭ ከተማ በአህመድ ሁሴን 3 ግቦች 3-1 በሆነ ውጤት ከኋላ ተነስቶ ያሸነፈበት ጨዋታ ነው። በዚህ ጨዋታ በሁለተኛው አጋማሽ አህመድ ሁሴን 59ኛውና 80ዎቹ ደቂቃዎች ውስጥ 3ኛ ግብን በማከል አርባ ምንጭ ከተማ ተከታታይ ድሉን እንዲያስመዘግብ ምክንያት ሆኗል። ክለቡ ነጥቡን 30 አድርሶም አሁን ላይ 5ኛ ደረጃ ላይ ይገኛል። አዳማ ከተማ በበኩሉ አንድ ደረጃ ተንሸራቶ የሐዋሳ ከተማን ቦታ ተረክቦ 16ኛ ደረጃ ላይ ይገኛል። ስለዚህ ክለቡ በደጋፊዎቹ ፊት ነው ጨዋታዎቹን እያከናወነ የሚገኘው። ነገር ግን ይህንን እድሉን መጠቀም አልቻለም። በሊጉ ለመቆየት አሁን ያለበትን ችግሮችን ማስተካከል እንደሚገባው ውጤቶቹ ማሳያ ይሆናሉ። በትናንትናው ዕለት ሌላኛው ጨዋታ በሱልችረና ኢትዮጵያ ንግድ ባንክ መካከል ተከናውኖ ንግድ ባንክ ድል አድርጓል። አሁን ከመሪዎቹ ጋር ያለው የነጥብ ልዩነትም በተወሰነ መልኩ እየተቀራረበ ይገኛል። አምና ሻምፒዮኑ የነበረው ክለብ በተከታታይ አሁን ወደ ውጤት ማግኘቱ መመለሱን ተከትሎ ነጥቡንም 28 ማድረስ ችሏል። ዛሬ ተጠባቂ የ21ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ይከናውናሉ። ከሁሉም በላይ ከሳምንታት በፊት የተገናኙት በ19ኛው ሳምንት ባህር ዳር ከተማ ከፋሲል ከነማ እጅጉን ተጠባቂ ጨዋታ ይሆናል። ባህር ዳር ከተማ ከኢትዮጵያ መድን ጋር ያለውን የነጥብ ልዩነት ለማጥበብና ወደ ሁለተኛ ደረጃ ከፍ ለማለት የሚያከናውን ጨዋታ ነው። ባህር ዳር እንደሚታወቀው ታላላቅ ጨዋታዎችን አሸንፏል። አንደኛው ራሱ ፋሲልን 2-1 በሆነ ውጤት ካሸነፈ በኋላ ቅዱስ ጊዮርጊስን 4-1 በሆነ ውጤት አሸንፏል ከቀናት በፊት። ስለዚህ ቡድኑ አሁን ላይ ግብ በማስቆጠር ትላልቅ ጨዋታዎችን ማሸነፍ መቻሉ ዳግም ፋሲል ከነማን ደግሞ በቀናት ልዩነት በሳምንታት ልዩነት ማግኘቱ ምናልባትም 3 ነጥብ የሚያሳካበት ሂደት እጅጉን የሰፋ መሆኑን ማሳያ ይመስላል። አሁን ቡድኑ ቀስ በቀስ ወደ ዋንጫ ተፎካካሪነቱ ተመልሷል። ስለዚህ ወደ ሁለተኛ ደረጃ ከፍ የሚልበትን ከኢትዮጵያ መድን ጋር ያለውን የነጥብ ልዩነትንም የሚያጠብበት ጨዋታ ይሆናል ተብሎ ነው የሚጠበቀው። ኢትዮጵያ መድን ከረታ በኋላ ዳግም ሽንፈት ያስተናገደው ፋሲል ከነማ ድል ከቀናው እንግዲህ ወደ 8ኛ ደረጃ ከፍ የማለት ድል አለው። ስለዚህ ያንን ትኩረት በማድረግ በተለይም ደግሞ በርካታ ክለቦች የወራጅነት ስጋትም አለባቸው። ውጤቱ ነጥቡ ተቀራራቢ መሆኑን ተከትሎ ያንንም ስጋትነት የመቅረፍ እድሉን ለማስፋት ጨዋታውን ያከናውናል። ቸርነት ጉግሳና
ከቅዱስ ጊዮርጊስ ጋር በነበራቸው ጨዋታ ሃትሪክ ግቦችን ማስቆጠር የቻለው 3 ግቦችን ማስቆጠር የቻለው ወንደሰን በለጠ በዚህ ጨዋታ ላይ ልዩነት ፈጣሪ ሊሆኑ ይችላሉ ተብሎ ነው የሚጠበቀው። ቸርነት ጉግሳ በፋሲል ጨዋታም እንዲሁ ልዩነት ፈጣሪ እንደነበረ እናስታውሳለን። ፍሬዘር ካሳ ግን በቅጣት ምክንያት በዚህ ጨዋታ ላይ ባህር ዳር ከተማን እንደማያገለግል ታውቋል። ከዛ ውጪ ፋሲል ከነማ በሙሉ ስብስቡ ለጨዋታው ይቀርባል ተብሎ ነው የሚጠበቀው። ቀን 9 ሰዓት ላይም መርሃ ግብሩ ይደረጋል። በሌላ ጨዋታ ቅዱስ ጊዮርጊስ ከወላይታ ዲቻ የሚያደርጉት ጨዋታን በተመሳሳይ ይጠበቃል። ቅዱስ ጊዮርጊስ ተከታታይ ሽንፈቶችን አስተናግዷል። በባለፉት 2 ጨዋታዎች ላይ ማሸነፍ አልቻለም። ወላይታ ዲቻ በበኩሉ አሁን ላይ ጥሩ ግስጋሴ ላይ የሚገኝ ክለብ ነው። በባለፉት መርሃ ግብሮች መቀለ ሰባ እንደርታን ጨምሮ የሊጉ መሪ ኢትዮጵያ መድንን አሸንፏል ወላይታ ዲቻ። ስለዚህ የጦና ንቦች ነጥባቸውን ከፍ በማድረግ ወደ 5ኛ ደረጃ ከፍ ለማለት የሚያከናውኑት ጨዋታ ነው የሚሆነው። ቅዱስ ጊዮርጊስ ካሸነፈ 32 ነጥብ በመያዝ ወደ 4ኛ ደረጃ ከፍ ይላል። እንግዲህ በዚህ ጨዋታ ላይ ጊዮርጊስ አሁንም ቢሆን ከዋንጫ ተፎካካሪነቱ አልወጣም፣ ተከታታይ ሽንፈቶችን ቢያስተናግድም። ስለዚህ ከመሪዎቹ ጋር ላለመራቅ እንዲሁም ደግሞ በነጥቡም ከፍ ብሎ የነጥብ ልዩነቱን ለማጥበብ የሚያከናውን ጨዋታ ይሆናል። ምሽት 12 ሰዓት ሲል ነው መርሃ ግብሩ የሚከናወነው። የኢትዮጵያ ከፍተኛ ሊግ ውጤቶችን እናነሳለን። ትናንትና የምድብ ለ 2 ጨዋታዎችን የምድብ ሀ ደግሞ አንድ መርሃ ግብር አስተናግዷል። የካ ክፍለ ከተማና ሱሉልታ ክፍለ ከተማ ተጋጣሚዎቻቸውን አሸንፏል። በምድብ ለ በተከናወነው ጨዋታ አምቦ ደግሞ በምድብ ሀ ድል ቀንቶታል። የ14ኛ ሳምንት ጨዋታዎች ናቸው በምድብ ላይ እየተከናወኑ የሚገኙት። በዚህም የካ ክፍለ ከተማ ስልጤ ወራቤን 3-0 አሸንፏል። ነጥቡን 15 በማድረስም ወደ 8ኛ ደረጃ ከፍ ብሏል። ከዛ ውጪ ሱሉልታ ነጥቡን 19 በማድረስ ባለበት 7ኛ ደረጃ ላይ የቆየበትን ውጤት ነው ትናንትና ማስመዝገብ የቻለው። ከአክሱም ከተማ ጋር ጨዋታውን አድርጎ 2-0 በሆነ ውጤት አሸንፏል። በምድብ ሀ በተደረገ ጨዋታ ወልቂጤ ከተማን የገጠመው አምቦ ከተማ 2-1 ማሸነፍ ችሏል። ያንን ተከትሎም ግርጌ ላይ የነበረው ክለብ 2 ደረጃዎችን በማሻሻል ከፍ ብሏል። ከዛ ውጪ ወልቂጤ ከተማ ዳግም እጅግ አስቸጋሪ የውድድር ጊዜን እያሳለፈ ይገኛል። አመቱን በፕሪሚየር ሊጉ ጀምሮ ወደ ከፍተኛ ሊጉ እንዲወርድ መደረጉ ይታወቃል። በከፍተኛ ሊጉም ተከታታይ ሽንፈቶችን አስተናግዶ አሁን በምድቡ ግርጌ 12ኛ ደረጃ ላይ የሚገኝ ክለብ ነው። ከወዲሁ ምናልባትም ከከፍተኛ ሊጉም የሚሰናበት ክለብ መሆኑን ውጤቶቹ እያመላከቱ ይገኛልና ወልቂጤ ከተማም ትልቅ ስራ እንደሚጠብቀው ማንሳት ይቻላል። ዛሬ ተጠባቂ ጨዋታዎች አሉ። ደሴ ከተማ ከቦዲቲ ደሴ ይህንን ጨዋታ የሚያሸንፍ ከሆነ የሊግ መሪነቱን የምድቡን መሪነቱን የሚረከብ ይሆናል። በኢትዮጵያ ሴቶች ፕሪሚየር ሊግ ትናንትና አንድ ተስተካካይ ጨዋታ ተደርጓል። የ4ኛ ሳምንት ተስተካካይ ጨዋታ ነበር በኢትዮጵያ ንግድ ባንክና በድሬዳዋ መካከል የተከናወነው። ኢትዮጵያ ንግድ ባንክ 2-0 በሆነ ውጤት አሸንፏል። ሴናፉ አቁማና ሀሳቤ ሙሶ የአሸናፊነት ግቦችን አስቆጥረዋል። ይህንን ውጤት ተከትሎም ሙሉ በሙሉ የመጀመሪያ ዙሩን ያጠናቀቀው ኢትዮጵያ ንግድ ባንክ በ11 ነጥብ ልዩነት ሊጉን እየመራ የመጀመሪያ ዙሩን አጠናቋል። ከቀናት በኋላ የሁለተኛ ዙር መርሃ ግብሮች ይጀምራሉ ሐዋሳ ላይ። አስቀድሞ ግን የቤት ስራውን አጠናቋል። በካፍ ሴቶች ሻምፒዮንስ ሊግ ምክንያት በርካታ ጨዋታዎችን ያላከናወነው ንግድ ባንክ እነኚህ ተስተካካይ ጨዋታዎችን በድል በመወጣት የሊግ መሪነቱን ከሐዋሳ ከተማ ተረክቧል በ11 ነጥብ። ከዛ ውጪ ክለቡ ከተመሰረተ በኋላ ለመጀመሪያ ጊዜ ነው በመጀመሪያ ዙር በዚህ ያህል የነጥብ ልዩነት ሊጉን በመምራት ሲያጠናቅቅ በ37 ነጥብ። ከዛ ውጪ 26 ንጹህ ግቦችን ይዞ በመምራት አጠናቋል። ከዛ ውጪ ኢትዮጵያ ንግድ ባንክ 5ኛ ተከታታይ የሴቶች ፕሪሚየር ሊግ ዋንጫ ለማሳካትም ጥሩ ጉዞ ላይ ይገኛል። ይህንንም ለማሳካት እየተቃረበ ይገኛል። ወደ ውጭ ስፖርት መረጃዎቻችን እናልፋለን። የአውሮፓ ሻምፒዮንስ ሊግ የጥሎ ማለፍ የመጀመሪያ ዙር ጨዋታዎች ትናንትና ተጠባቂዎችን አስተናግዷል። በፓርክ ደ ፕሪንሰስ ሊቨርፑል ከፓሪስ ሴን ጀርማ ያከናወኑት ጨዋታ ሊቨርፑል 1-0 አሸንፏል። በዚህ ጨዋታ ላይ ፓርክ ደ ፕሪንስ ላይ ፓሪስ ሴን ጀርሜ እጅግ ከፍተኛ የበላይነትን ወስዶ ነበር ሲንቀሳቀስ የነበረው። ሉዊስ ኤንሪኬ እንዳሉት ሁሉ በኳስ ብልጫ ነበረው። ከዛ ውጪ ወደ 27 ሙከራዎችን አድርጓል የፓሪሱ ክለብ። ከነኚህ መካከል 10 ኢላማቸውን ጠብቋል። ነገር ግን ግብ ጠባቂው አሊሰን ቤከር ሊቨርፑል ከሽንፈት ታድጎ በመጨረሻም ሃርቪ ኤሊዮት ተቀይሮ ገብቶ በ46 ሴኮንዶች ልዩነት 87ኛው ደቂቃ ላይ ባስቆጠራት ግብ ሊቨርፑል እጅግ ጣፋጭ ድልን አስመዝግቦ ተመልሷል። በቀጣይ ማክሰኞ ዕለት በአንፊልድ የመልሱ ጨዋታ ይደረጋል። ይህንን ጨዋታ ግን አሸንፎ ወደ ቀጣይ ዙር ለማለፍ እንደሚጥሩ አሰልጣኝ ሉዊስ ኤንሪኬ ሀሳባቸውን ሰጥቷል። በዚህ ጨዋታ ላይ
በሊቨርፑል በኩል ተዳክሞ የታዩና ሞሐመድ ሳላ የመሳሰሉ ተጫዋቾች የፊት መስመሩ እንደተለመደው አልነበረም። ትናንትና በመከላከሉም በማጥቃቱም ፔዥ እጅግ አስቸጋሪ ሆኖ ነበር የቀረበው። ከዛ ውጪ ከቫራሴሊያን ጨምሮ ኦስማን ዴምቤሌ 4 እና 2 ኢላማቸውን የጠበቁ ሙከራዎችን አድርጓል። ዶይም ተቀይሮ ገብቶ ይህንን አድርጓል። ነገር ግን አሊሰን ቤከር ያለቁላቸውን ግቦችን በማምከን ረገድ ትልቁ ሚና ተጫውቷል። የዓለማችን ምርጡ ግብ ጠባቂ ነው ሲሉ አርኔ ስሎትም ከጨዋታው በኋላ ሀሳባቸውን ሰጥተዋል። እንደሱ አይነት ግብ ጠባቂ አልተመለከትኩም ሲሉ ነው ሀሳባቸውን የገለጹት። በተመሳሳይ ቤከር ራሱ አሊሰን ቤከር ምናልባትም በእግር ኳስ ሕይወቴ ምርጡ ምሽት ምርጡ ብቃቴ ነው ብዬ አስባለሁ የሚል ሀሳቡን ሰጥተዋልና ሊቨርፑል እጅጉኑ በተቸገረበት ጨዋታ እጅግ ጣፋጭ ድልን አስመዝግቦ ተመልሷል። በቀጣይ ግን በአንፊልድ ይህንን ውጤታ ያስጠብቃሉ የሚለው ነገር የሚጠበቅ ይሆናል። ሌላኛው ጨዋታ በባርሴሎናና ቤኔፊካ መካከል ተደርጎ ቤኔፊካ በተመሳሳይ ውጤት 1-0 አሸንፏል። ራፊኒያ ብቸኛ የማሸነፊያ ግብን ያስቆጠረ ተጫዋች ነው። እንደሚታወቀው ወርሃ ጥር ላይም ተገናኝተው 5-4 አሸንፏል። ባርሴሎና በዚህ ሰዓትም በመጨረሻ ደቂቃ ራፊኒያ ግብ ማስቆጠሩ ይታወቃል። ትናንትናም የካታላኑ ክለብ በተለይ ኩባርሲን ገና 22ኛው ደቂቃ ላይ በቀይ ካርድ ከሜዳ ቢያጣም ጨዋታው ማኔጅ አድርጎ ጨዋታውን ተቆጣጥሮ 1-0 በሆነ ውጤት አሸንፎ የወጣበት መንገድ እጅጉን የሚደነቅ ነው። ሃንሲ ፍሊክ እንግዲህ ጥሩ ጉዞ ላይ ይገኛሉ። በላሊጋው ወደ ሊግ መሪነቱ ተመልሷል። ባለፉት በርካታ ጨዋታዎች ላይ ሽንፈት አላስተናገደም። ባርሴሎና በአውሮፓ መድረክም ጥሩ ጉዞን እያደረገ ይገኛል። በዚህ መልኩ ስኬታማ ሆኗል። ከዛ ውጪ ባየር ሙኒክ ከባየር ሊቨርኩሰን ያደረጉት ጨዋታ በባየር ሙኒክ አሸናፊነት ተጠናቋል። ሃሪኬን 2 ግቦችን አስቆጥሯል። ጀማል ሙሲያላ ተጨማሪ ኳስን ያስቆጠረ ተጫዋች ነው። በሜዳው ነበረ ጨዋታውን ያከናወነው። ባየር ሙኒክ በበላይነት አገባዶታል። እንደሚታወቀው በቅርብ ጨዋታዎች ላይ 4 መርሃ ግብሮች ላይ ማሸነፍ አልቻለም ነበር። ነገር ግን ትናንትና ስኬታማ ሆኗል። ኢንተር ሚላንም ፊዮኖርድን ገጥሞ 2-0 አሸንፏል። ቱራምና ማርቲኔዝ ግቦችን ያስቆጠሩ ተጫዋቾች ናቸው። ከሜዳ ውጭ ተጉዞ ነበር። ፊዮኖርድ የቫን ፐርሲን ክለብ የገጠመው ኢንተር ሚላን ስኬታማ ሆኗል። በማንቸስተር ሲቲ ዋንጫውን ከተነጠቀ በኋላ ዳግም ለፍጻሜ ለመቅረብ ጥሩ ጉዞ ላይ ይገኛል። በዚህ መልኩ ታላላቅ የአውሮፓ ክለቦች አሸንፈዋል። ትናንትና በዩሮፓ ሊግ ዛሬ የጥሎ ማለፍ ጨዋታዎች ይደረጋሉ። ማንቸስተር ዩናይትድ ከሪያል ሶሲዳድ የሚያከናውኑት ጨዋታ ይጠበቃል። ሩበን አሞሪም ምንም እንኳን በርካቶች ይህ መድረክ ለማንቸስተር ዩናይትድ ወሳኝ ነው ቢሉም ለኛ ይሄን ያህል አይደለም፣ ምክንያቱም የቡድን ግንባታ ላይ ስራ እየሰራ ነው የሚል ሀሳባቸውን ሰጥተዋል። ምክንያቱም የአውሮፓ ሊጉን ካሳኩ የአውሮፓ ሻምፒዮንስ ሊግ ተሳትፎንም ያረጋግጣሉ። ነገር ግን እሳቸው የቡድን ግንባታ ላይ ትኩረት አድርጎ እየሰሩ እንደሆነ ሀሳባቸውን ሰጥተዋል። በዚህ ጨዋታ ላይ የተወሰኑ ተጫዋቾች ወደ ሜዳ እንደማይገቡም ጭምር ይጠበቃል። ማኑኤል ኡጋርቴ ጉዳት አስተናግዷል። ስለዚህ ዛሬ ወደ ሜዳ እንደማይገባ አሰልጣኙ አረጋግጧል። ከዛ ውጪ ሮማ የሚያከናውነው ጨዋታ ይጠበቃል። ቶትናም ከኤዜል ዳልካማር በተመሳሳይ መርሃ ግብራቸውን ያደርጋሉ። ስለዚህ ዛሬ በዩሮፓ ሊጉ ተጠባቂ መርሃ ግብሮች በዚህ መልኩ ቀጥለው ይከናወኑና የጥሎ ማለፍ የመጀመሪያ ዙር መርሃ ግብሮች የሚደረጉ ይሆናል። በዝርዝር ወደምንመለከተው ጉዳያችን እናመራለን። ፋጡማ ሮባ እንመለከታለን። ፋጡማ ሮባ በአትላንታ ኦሎምፒክ ለአፍሪካ ለኢትዮጵያ የመጀመሪያውን የወርቅ ሜዳሊያ ያሳካች አትሌት ናት። ይህንን ትውስታዋን ደግሞ ከኢቲቪ ጋር ቆይታ አድርጋለች። እምነጽዮን ሙሴ በተከታዩ ዘገባዋ ይህንን የአትላንታ ኦሎምፒክ ከፋጡማ ሮባ ጋር ታስታውሰናለች። በ1996 አትላንታ ኦሎምፒክ በሴቶች በማራቶን ወርቅ ሜዳሊያ በማስመዝገብ የመጀመሪያዋ አፍሪካዊት አትሌት መሆን ችላለች። አትሌት ፋጡማ ሮባ ይባላለሁ። 1994 ላይ በፓሪስ ማራቶን 19ኛ ሆና ስታጠናቅቅ ከዚህ በኋላ ይህን ርቀት አልሞክረውም በሚል ተስፋ ቆርጣ ነበር። የመጀመሪያ ጊዜም ስለሆነ በጥሩ አይደለም የጨረስኩት፣ ደክሞኝ ነበር የጨረስኩትና እኔ እንደውም አሮጥም በቃኝ ሁሉ ምን እዚህ ወሰደኝ ሁሉ ብዬ ነበረ። ለአሰልጣኞቿ ምስጋና ይግባውና እንደገና በርቀቱ መለማመዷን ቀጠለች። ማራካሽ ሲሄድ ትንሽ ሰራው፣ በደንብ ሰራው። ከዛ በቃ ሰዓት ተሰጠኝ። ዶክተር ልማጋ መጣ። አሁን እሳቸው ናቸው የሚያሰነጥኑኝ ማራቶን ከ10,000 ማለት ነው። ከዛ እሳቸው ሰጡኝ። በዚህ ሰዓት ትገባለሽ ብሎ ሰጡ። እሳቸው በሰጡኝ ሰዓት ገባው አንደኛው። ለፋጡማ በአትሌቲክስ ህይወቷ አትላንታ ኦሎምፒክ ልዩ ቦታ አለው። አሁንም ጠሩኝ አሰልጣኞቼ። የመጨረሻ ቀን የሚገባበት ሰዓት ሰጡኝ። አሁን ሰዓት ሰጡኝ። ከዛ እኔ ሄድኩኝ ማለት ነው። በቃ ያው ጥሩ ሩጫ ሮጣለሁ ብዬ ነው ሄድኩት። በውድድሩ ቀን አትሌቶችን ወደ መወዳደሪያ ቦታ የሚወስደው አውቶቡስ አመለጣት። ሙቀት ስለነበረ ሌሊት ነው 9 ሰዓት ላይ ነው በቃ እንትን ማነሻ ተብሎ ተነገረን።
ከዛ ቀደም በሉና ተነሱ ተባልን። ቀደም ብለን ተነሳን። እኔ ትንሽ ወደ ኋላ ቀራው ሌሎቹ ሲሄዱ ማለት ነው። በኋላ ላይ ያው አሰልጣኞች መጡ። እኔ ሳስሄድ ማንም የለም። የሆነ ባስ ነበር። መጨረሻ እሱን ለምነን ነው። ውድድሩ ላይ ግን የተለየ ብቃት ነበራት። በተለይ ቀድማ ተነጥላ መውጣቷ ስጋት ጥሎባት እንደነበር ታስታውሳለች። ውድድሩ ሲጀመር ያው እኔ በደንብ ተዘጋጀቼ ስለሄድኩኝ እስከ 21 እስከ 20 ድረስ ምንም እኔ እንትን አላለኝም፣ አልከበደኝም። ሲሄድ እንደውም ከዛ እኔ ጥሎኝ የሚሄዱኝ እየመሰለኝ ነበርና ሲጠብቃቸው የለውም እነሱ። እሁድ ቀን ነው። ኢትዮጵያ ሕዝብ ቁጭ ብሎ ነው የሚያይ። ምን አንቀሽቀሽዋት ወጣ ቢደርሱብኛው ከነሱ ጋር ብትት ታሸንፍ ነበር። ለምን ወጣች ምናምን በቃ ይላሉ ብዬ የሚል በቃ መጣ። ጭንቀት ውስጥ ገባ። የፈለገ ነገር ይምጣልኩ። ከ35 በኋላ በቃ እኔ ወደ ዓለም አላየሁት ሄድኩኝ። ሲሄድ ስቴዲየም ገባ። ፋጡማ ሮባ በኦሎምፒክ በማራቶን በሴቶች ለኢትዮጵያ ብቻ ሳይሆን ለአፍሪካ የመጀመሪያውን የወርቅ ሜዳሊያ በማስመዝገብ አዲስ ታሪክ ማጻፍ የቻለች አትሌት ናት። ከኦሎምፒክ ድሏ በኋላ የተለያዩ የማራቶን አወዳዳሪዎች ለሷ በራቸውን ከፍተው ነበር። በተለይ በቦስተን ማራቶን ላይ 5 ጊዜ ተሳትፋለች። ድልንም ደጋግማ አጣጥማለች። 3 አንደኛ ወጣው፣ 1 4ኛ ወጣው፣ 1 5ኛ ነው የወጣሁት። የቦስተን ንግስት የሚባል እነሱ ቅጽል ስም ሰጥቶኛል። የኦሎምፒክ ባለታሪኳ ፋጡማ አትሌቶች ለራሳቸው ታማኝ መሆን አለባቸው የሚል አቋም አላት። ሩጫ ሲጀመር የግል ውጤትም የግል እንትንም ስለሆነ ያው አሰልጣኞች አሁን ያው ትራክ ላይ ስንሮጥ ነው እንጂ አይሆንም። እኛ ጫካ ምናምን ሲሰጡን ጫካም ቁጭ ብለን ብንመጣ አይሆንም። ግን ለራሳችን ስንል ማስራት አለብንና የግል ጥረት ስለሆነ ሁሉም ጥሮ በደንብ ከሰራ ወደ ውጤቱ ይመጣል ብዬ አስባለሁ። በተለያዩ ዓለማት በሚደረጉ ውድድሮች እያሸነፈች ባለበት ጊዜ ነው ውድድር ያቆመችው። አሁን ሮኪ ማራቶን የሚልሽ አሸንፌ ነው መኪና ተሸልሜ ነው። መኪና 2 ነው የተሸለምኩት እዛ። በቃ ከዛ በኋላ ልጅ መጣ። ልጅ ወለድኩኝ። ከዛ በኋላ ሌላ ልጅ ተጨመረ። ከዛ በኋላ እያሸነፍኩኝ አቆምኩ ማለት ነው። ሳልሸነፍ እያሸነፍኩኝ ነው ያቆምኩት። ፋጡማ ሮባ ለረጅም ዓመታት የተለያዩ ውድድሮች ላይ በመሳተፍና በማሸነፍ ብቃቷን አሳይታለች። በተለይ ደግሞ በማራቶን ቀዳሚ አፍሪካዊ አትሌት ናት። አጫጭር ጉዳዮችም ደግሞ እንመለከታለን። የሊዮኔው አሰልጣኝ ፎንሴካ የ9 ወራት እገዳ ተላልፎበታል። በትናንትናው ዕለት ይህንን ጉዳይ ደግሞ የፈረንሳይ ፕሮፌሽናል እግር ኳስ ማህበር ይፋ አድርጓል። በተለይም ደግሞ ብሬስትን 2-1 በሆነ ውጤት ባሸነፉበት ጨዋታ ከዳኛው ጋር ሰጣ ገባ ውስጥ ገብተው እንደነበር ይታወቃል። ፓውሎ ፎንሴካ ከጥር ወር ጀምረው ሊዮንን እያሰለጠኑ እንደሚገኙ ይታወቃል። በቀጣይ ለ9 ወራት ግን እገዳ እንደተላለፈባቸው ይፋ ተደርጓል። ሊዮን ደግሞ ይግባኝ ጠይቃሉ የሚል ሀሳቡን ሰጥቷል። በተለይ ከዳኛው ጋር ያደረጉት ተግባር ፈጽሞ አግባብ እንዳልሆነ ነው የተገለጸው። ነገር ግን ሊዮን ይህንን ይግባኝ እንደሚጠይቅ ሀሳቡን ገልጿል። በቀጣይ ለ9 ወራት ውስጥ እንግዲህ ዳኞችን የማናገር ከዛ ውጭ ደግሞ የመልበሻ ክፍል ውስጥ መገኘት እንደማይችሉ ከዛ ባሻገር በተጠባባቂ ወንበሮች አካባቢ መገኘት እንደማይችሉም ጭምር ነው የተገለጸው። ፓውሎ ፎንሴካ በቀጣይ ምናልባትም የ9 ወራት እገዳቸው በዚህ መልኩ ይጸናሉ የሚለው ነገር የሊዮን ይግባኝ የሚጠበቅ ነው የሚሆነው። ከዛ ውጪ የዓለም ክለቦች ዋንጫ በቀጣይ በ2028 እንግዲህ በሴቶቹ ውድድር ይደረጋል ተብሎ ነው የሚጠበቀው። ፊፋ በትናንትናው ዕለት ይፋ አድርጓል። የሴቶች የክለቦች የዓለም ዋንጫ ከ2028 ጀምሮ ይደረጋል የሚል ጃኒ ኢንፋንቲኖ አሳውቀዋል። በተለይም በሀገራት ደረጃ የሴቶች እግር ኳስ እጅጉኑ ትልቅ ደረጃ ላይ ደርሷል። በክለቦች መካከል ግን ይህን ያህል ትልቅ ደረጃ ላይ አልደረሰም፣ ትልቅ ውድድርም የለም የሚል ሀሳባቸውን ሰጥተዋል ከአውሮፓ ሻምፒዮንስ ሊግ ውጪ። ስለዚህ አሁን ደግሞ በክለቦች ደረጃ የዓለም ዋንጫ እንደሚዘጋጅ ይፋ አድርጓል። ከዛ ባሻገር በአጠቃላይ በወንዶችም ጨምሮ በክለቦች የዓለም ዋንጫ በቀጣይ በሚደረጉ ውድድሮች 1 ቢሊዮን ፓውንድ ሽልማት ማዘጋጀቱን ጭምር ፊፋ አሳውቋል። አሸናፊ ቡድን ደግሞ 100 ሚሊዮን ፓውንድ ሽልማትን ያገኛልም ተብሎ ነው የሚጠበቀው። ከአዲስ ቀን ስፖርት መረጃዎቻችን በዚሁ አበቁ። መልካም ቀን። አመሰግናለሁ። እናመሰግናለን።